ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች፣ ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ሌሰን 5 ላይ ባለፈው እንደምታስታውሱት ፋክተር አፌክቲንግ ሬት ኦፍ ኬሚካል ሪአክሽን ፓርት 1 በተመለከተ አይተናል። እንግዲህ ፋክተር አፌክቲንግ ሬት ኦፍ ኬሚካል ሪአክሽን በተመለከተ እንግዲህ ከአምስት ውስጥ ሁለቱን ዲስከስ አድርገናል። የመጀመሪያው ኔቸር ኦፍ ሪአክታንት ነው። እንግዲህ ኔቸር ኦፍ ሪአክታንት ስንል የሪአክታንቱ ኔቸር ተፈጥሮ በራሱ ሬት ኦፍ ኬሚካል ሪአክሽንን እንዴት አፌክት እንደሚያደርገው በቪዲዮ ሬት ኦፍ ኬሚካል ሪአክሽን አይደለ? እነዚህ ሁለት ነገሮች ወይም ሁለት ፋክተሮች ባለፈው ሌሰን 5 ላይ ዲስከስ አድርገናል ማለት ነው። እንግዲህ ወደ ሶስተኛው ፋክተር ዳት አፌክቲንግ ሬት ኦፍ ኬሚካል ሪአክሽን ስንመጣ ኮንሰንትሬሽን ኦፍ ሪአክታንትስ። እንግዲህ ኮንሰንትሬሽን ኦፍ ሪአክታንት እንዴት ነው አፌክት የሚያደርገው ሬት ኦፍ ኬሚካል ሪአክሽን የሚለውን ነገር እዚህ እናያለን ማለት ነው። አት ፊክስድ ቴምፐሬቸር እንግዲህ ቴምፐሬቸር ፊክስድ ሆኖ the rate of the given reaction depends on what concentration of reactant at effective temperature። ነገር ግን ሬት ኦፍ ሪአክሽኑን በማን ላይ ይወሰናል ማለት ነው? በኮንሰንትሬሽን ኦፍ ሪአክታንቱ ላይ ይወሰናል። ያ ማለት ምን ማለት ነው? እንግዲህ ኮንሰንትሬሽን ኦፍ ሪአክታንቱ ቢጨምር ሬቱ ምን ይሆናል፣ ኮንሰንትሬሽን ኦፍ ሪአክታንቱ ቢቀንስ ሬቱ ምን ይሆናል የሚለው ነገር እናያለን ማለት ነው። ሪአክሽን ሬትስ ኦፍተን ኢንክሪዝስ። እንግዲህ ሪአክሽን ሬቱ ጊዜ ምን ይሆናል? ይጨምራል። መቼ? when the concentration of one or more of the reactant increases። እንግዲህ ሪአክታንቱ ወይም የኮንሰንትሬሽን ኦፍ ሪአክታንት አንዱ ሊሆን ይችላል ወይም ደግሞ ከዚያም በላይ ያለው ሊሆን ይችላል። ምክንያቱም እንግዲህ one or more ስንል ምን ማለታችን ነው? እዚህ ጋር ለምሳሌ let's say A react with B A react with B AB ቢሆን ቢሰጠን እዚህ ጋር አሁን ሪአክታንቱ ማን ነው? A እና B ነው አይደለ? ወይም የኤን ኮንሰንትሬሽን ብንጨምር ወይንም ደግሞ የሁለቱም ያ ማለት የኤንም የቢንም ማለት ነው። ይሄ ማለት ነው ሬት ወይም ሪአክሽን ሬት often increases when the concentration of one or more of the reactant increases። this is እንግዲህ አንዱን ወይንም ደግሞ ከዛም በላይ ሊሆን ይችላል ኢንክሪዝ ስናደርግ ሬቱ ምን ይሆናል? ይጨምራል ነው እዚህ ጋር የሚለው። ለምንድን ነው ይሄ የሆነው ስንል this is because increasing the concentration of products more contacts between what reacting particles which result in increasing rate of reaction። ያ ማለት ምን ማለት ነው? እዚህ ጋር እንደምታዩት እንግዲህ increase ስናደርግ increasing concentration of product more contacts between what reacting particles በreacting particles ምን ያደርጋል? more ምን እንዲኖር ያደርጋል? ኮንታክት collision እንዲኖር ያደርጋል። በጣም ኮንታክት እንዲኖር ያደርጋል ማለት ነው። ይሄ ደግሞ ውጤቱ ምንድነው የሚያመጣው ስንል which result in increasing the rate of reaction። ሃይ ኮንታክት አለ ማለት ነው ወይም ሞር ኮንታክት አለ ማለት ሬት ኦፍ ሪአክሽኑ ምን ይሆናል ማለት ነው? ፋስት ይሆናል ማለት ነው። ሬት ኦፍ ሪአክሽኑ ምን ይሆናል? ፋስት ይሆናል ማለት ነው። ኮንሰንትሬሽን ኦፍ ጋሺየስ ሪአክታንት ለምሳሌ ሪአክሽኑ አሁን ጋሺየስ ሪአክታንት ከሆነ ጋሺየስ ሪአክታንት ከሆነ አን ኢንክሪዝ ኢን ፕሬሸር ካን ኢንክሪዝ ዘ ኮንሰንትሬሽን ኦፍ ዘ ጋስ። እንግዲህ ሪአክሽኑ ምን ከሆነ ማለት ነው ወይም የሪአክሽኑ ሪአክታንት እንግዲህ እዚህ ጋር ሪአክሽኑ ጋስ ከሆነ እዚህ ጋር ኢፌክት የሚኖረው ማለት ፕሬሸር ነው። ኢንክሪዝ ኢን ፕሬሸር ሲጨምር ካን ኢንክሪዝ ዋት ኮንሰንትሬሽን ኦፍ ዘ ጋስ which may lead to what increase the rate of reaction። ፕሬሸር ሲጨምር ኮንሰንትሬሽን ኦፍ ዋት ዘ ጋዝ ምን ይሆናል? ይጨምራል ነው። ኮንሰንትሬሽን ኦፍ ዘ ጋዝ ጨመረ ማለት ደግሞ ይሄ ምን ያደርጋል ማለት ነው? ሬቱ ምን እንዲሆን ያደርገዋል? እንዲጨምር ያደርገዋል። however ይሁንና ፕሬሸር ቼንጅ has no effect። መቼ ነው ኢፌክት የሌለው ፕሬሸር ካልን on the rate of the reaction if the reactants are either liquid or solid። ሪአክታንቱ ሶሊድ ወይንም ደግሞ ሊኩዊድ የሚሆን ከሆነ ፕሬሸር ምንም አይነት ኢፌክት የለውም በሬት ኦፍ ሪአክሽን ላይ። ነገር ግን ሪአክታንቱ ጋዝ ከሆነ ፕሬሸር ምን አለው? ኢፌክት አለው ማለት ነው። ፕሬሸር ኢፌክት አለው። ኢፌክቱ ምን ይመስላል የሚለውን ስናይ እንግዲህ ሌላኛው ፋክተር የምንለው ወይም ሬት ኦፍ ሪአክሽንን አፌክት ያደርጋል የምንለው ቴምፐሬቸር ኦፍ ዘ ሪአክታንት። ቴምፐሬቸር ኦፍ ዘ ሪአክታንት ቴምፐሬቸር እንዴት ነው አፌክት ሊያደርግ የሚችለው ሬት ኦፍ ሪአክሽንን የሚለው ነው እንግዲህ እዚህ ጋር የምናየው ማለት ነው። ቴምፐሬቸር usually has a major effect on the rate of reaction። እንግዲህ በተለይ የተለመደ ነው ሬት ኦፍ ሪአክሽን ላይ በጣም ሜጀር የሆነ ኢፌክት አለው፣ ተጽዕኖ አለው። ሞለኪውልስ at higher temperature have more thermal energy።
ተርማል ኢነርጂ ማለት ምን ማለት ነው? ሂት ኢነርጂ ማለት ነው። እንግዲህ ሞለኪውልስ አት ሃየር ቴምፐሬቸር ላይ ሲሆን ቴምፐሬቸር ሃየር ከሆነ ምን ይኖራቸዋል ማለት ነው? ሃየር ቴምፐሬቸር ላይ ያሉ ሞለኪውሎች ምን ይኖራቸዋል? ሃይ ተርማል ኢነርጂ አላቸው። ኦኬ ተርማል ኢነርጂ ወይም ሂት ኢነርጂ አላቸው። ሶ ጀነራሊ አን ኢንክሪዝ ኢን ቴምፐሬቸር ኦፍ ዘ ሪአክሽን ሚክስቸር እንግዲህ ቴምፐሬቸሩን ስንጨምር ማለት ነው ሪአክሽን ሚክስቸር ኢንክሪዝ ዘ ሬት ኦፍ ኬሚካል ሪአክሽንስ ሬት ኦፍ ኬሚካል ሪአክሽን ምን ይሆናል? ይጨምራል። ዚት ኢዝ ቢኮዝ ለምን ካለን as the temperature of the reaction mixture raises የጨመረ ሲመጣ the average kinetic energy ምን ይሆናል? average kinetic energy የምንለው የእንቅስቃሴ ጉልበት ነው። እንግዲህ አይደለ ኢነርጂ ስንል ፖቴንሻል ኢነርጂ አለ and kinetic energy ፊዚክስ ላይ እንደምታስታውሱት so the average kinetic energy of the reacting particles increase ያደርጋል ማለት so they collide እንግዲህ average kinetic energy ጨመረ ማለት ምን ይሆናሉ ማለት ነው? they collide more frequently በጣም በድግግሞሽ ምን ይሆናል? ኮሊዥን ይፈጥራሉ፣ ይጋጫሉ። ኦኬ collide more frequently and with greater energy with greater energy ማለት ነው። so ሌላው the effect of temperature on the rate of reaction can be experienced in our daily life አሁን እንግዲህ እዚህ ጋር የምናየው በቀን ተቀን ህይወታችን እንቅስቃሴ ውስጥ ወይም በህይወታችን ውስጥ የሚታይ ነው። የማን የቴምፐሬቸር ኢፌክት የቴምፐሬቸር ተጽዕኖ ምን እንደሚመስል እናያለን ሁሉ ጊዜ። ለምሳሌ ፉድ ኩክ ስናበስል for example ፉድ ኩክ faster at what higher temperature than at what lower ones ለምሳሌ ቴምፐሬቸሩን በጣም ስቶቫችሁን ለኩሳችሁ ለምሳሌ ኩክ ለማድረግ ብትፈልጉ ምግብ ለመስራት ብትፈልጉ ቴምፐሬቸሩን በጣም ብትቀንሱት እና በጣም ብትጨምሩት የትኛው ላይ ነው? ቴምፐሬቸሩ ሎ ከሆነ በፍጥነት ሪአክሽኑ አይካሄድም አይደለም ማለት የምንፈልገው ምግብ ምንድነው ምግብ ምን አናደርግም ኩክ አናደርግም አይደለም ፋስት አይሆን ፉድ ኩክ ስናደርግ ማለት ነገር ግን ቴምፐሬቸሩ ሃየር ከሆነ ፉድ ኩክ ስናደርግ ምንድነው ፋስተር ነው ማለት ኢትስ ፋስተር ነው ማለት ነው። we use what a burner or a hot plate in the laboratory ለምሳሌ በላቦራቶሪ በርነር እንጠቀማለን በንሰን በርነር ወይም ሆት ፕሌት እንጠቀማለን to increase what the speed of the reaction that proceed slowly at ordinary what temperature at ordinary temperature ከሆነ ምን አይሆንም ማለት ነው የምንፈልገውን ሪዛልት ወይም ስፒድ አፕ አይሆንም የምንፈልገውን ቶሎ የምንፈልገውን እንትን አናገኝ ውጤት አናገኝ። ነገር ግን ምን እንጠቀማለን ማለት ነው በርነር እንጠቀማለን what we call it በንሰን በርነር የምንለው ወይንም ደግሞ ሆት ፕሌት እንጠቀማለን ማለት ነው in the laboratory። ለምንድን ይሄን የምናደርገው ካለን to increase the speed ስፒዱን ሬት ማለት ስፒድ አፕ ማለት ስፒዱን ወይም ፍጥነቱን ማለት ነው ምኑን የሪአክሽኑን ፍጥነት that proceed what slowly at ordinary temperature። ሌላው in many cases the rate of reaction in homogeneous system እንግዲህ homogeneous ማለት ምንድነው ብለናል? homogeneous ማለት the same ማለት ነው። homo ማለት the same ማለት ነው። system is approximately double ነው የሚሆነው ማለት ነው by what an increase in temperature of only what 10 degrees Celsius the rate of reaction homogeneous system ከሆነ approximately double ይሆናል። double የሚሆነው በምንድነው? by increase what temperature only 10 degree Celsius። ሌላውና የመጨረሻው ሬት ኦፍ ኬሚካል ሪአክሽንን አፌክት የሚያደርገው ማለት ነው ፕሬዘንስ ኦፍ ካታሊስት ነው። ካታሊስት እንግዲህ ካታሊስት እንዴት ነው አፌክት የሚያደርገው? ለምሳሌ ይህን በቤታችን ራሱ ሲምፕል ለምሳሌ ሩራል ኤሪያ ወይም ገጠር አካባቢ ያላችሁ ተማሪዎች በቤት ውስጥ ለምሳሌ ይህን የምናየው ነገር ነው። ፎር ኢንስታንስ አሁን ምግብ ወይም ዳቦ ለመጋገር ወይም እንጀራ ለመጋገር ሊጥ ሲቦካ ምንድነው የሚደረገው? ብዙ ጊዜ ወይም ዳቦ ለመጋገር ይስት ይጠቀማሉ አይደለ? ለምንድነው? ቶሎ እንዲቦካ ነው አይደለ? ስፒድ አፕ ለማድረግ ነው። ወይንም ደግሞ በጣም አይታችሁ ከሆነ ይሄ ሩራል ኤሪያ ላይ ሊጡን ሲያቦኩት በቀዝቃዛው ቢያቦኩትና እንዲሁም ደግሞ ትንሽ ሆት በሆነ ወይም ደግሞ ለስ ባለ ማለት በሞቀ ውሃ ውስጥ ለስ ባለ በጣም ሞቆ ሳይሆን ለስ ባለ ውሃ ሲያቦኩት የትኛው ነው ቶሎ ኮፍ የሚለው ብለን ስናይ አብዛኞቻችሁ ሩራል ኤሪያ ላይ ያላችሁ ተማሪዎች ይሄን ታውቁታላችሁ ብዬ አስባለሁ። ለምንድነው? በቀዝቃዛ ከሆነ ቶሎ ምን አይሆንም በምንፈልገው ሰዓት ምን አይሆንም ኮፍ አይልም ቶሎ አይቦካም ማለት ነው። አይቦካም ሶ ያ ማለት ምንድነው? ልክ እንደ ካታሊስት ያውቁታል ማለት ነው እናቶቻችን አሁን ክፍለ ሀገር ላይ ወይም ሩራል ኤሪያ አካባቢ ላይ ያሉት እንትኖች ይሄን በዚህ ሲጠቀሙ እኔ ራሱ አውቃለሁ። ሶ ምንድነው? ይሄ እንደ ካታሊስት ነው ማለት ነው። ግን
አሁን ይስት እንጠቀማለን አይደል? ይሄ በሌለበት ሰዓት ነው አሁን ፓውደር ወይም ይስት እንጠቀማለን። ያን ምንድነው ስፒድ አፕ ለማድረግ ነው ሬት ኦፍ ሪአክሽን። ስለዚህ ምንድነው ካታሊስት ኢዝ ኤ ሰብስታንስ ዛት ቼንጅስ ሪአክሽን ሬት። እንግዲህ ሪአክሽን ሬቱን ምንድነው ቼንጅ ነው የሚያደርጉት ባይ ዋት ፕሮቫይዲንግ ዲፈረንት ሪአክሽን ሜካኒዝም ዋን ዊዝ ሎወር አክቲቬሽን ኢነርጂ። አክቲቬሽን ኢነርጂውን ሎወር በማድረግ ማለት ነው። እንግዲህ ምንድነው አክቲቬሽን ኢነርጂ፣ እንዴት ነው አክቲቬሽን ኢነርጂ ሎወር የሚያደርጉት የሚለው ፒክቸር እናየዋለን። እንግዲህ አክቲቬሽን ኢነርጂ የምንለው ሚኒመም ኢነርጂ ነው ሪኳየርድ ቱ ስታርት ዋት ኬሚካል ሪአክሽን። ኬሚካል ሪአክሽን እንዲካሄድ የሚያስፈልግ ሚኒመም ወይም ትንሽ ኢነርጂ ነው። ሚኒመሙ ኢነርጂ የምንለዋለን አክቲቬሽን ኢነርጂ እንለዋለን። ሶ አክቲቬሽን ኢነርጂው በጨመረ ሰዓት ሬቱ ምን ይሆናል፣ አክቲቬሽን ኢነርጂው ሎወር ሲሆን ሬቱ ምን ይሆናል የሚለውን የምናይ ይሆናል። ሶ ካታሊስትስ አር ኖት ዩዝድ አፕ ባይ ዘ ሪአክሽን። ካታሊስት ራሳቸው ኮንሱም እንዳይሆኑ ምንድነው የሚያደርጉት? እነሱ ስፒድ አፕ ነው የሚያደርጉት ሬት ኦፍ ኬሚካል ሪአክሽን እንዲፋጠን ያደርጋሉ እንጂ ራሳቸው ምን አይሆኑ ዩዝድ አፕ አይሆኑ ወይም ደግሞ ኮንሱም እንዳይሆኑ። ራዘር ዛን ዋት ራዘር they are recovered at the end of what the reaction። ከሪአክሽኑ መጨረሻ ሪከቨር ከመሆኑ ሌላ ራሳቸው ምን አይሆኑ ኮንሱምድ አይሆኑ ዩዝድ አፕ አያደርጉ። ሶ ኦልሶ a catalyst speed up the reaction። ኦኬ ሪአክሽኑን ስፒድ አፕ ቢያደርጉም it does not alter the position of the equilibrium። position of equilibrium ግን በምንም አይነት ሊቀይሩት አይችሉም። ምንድነው የሚያደርጉት? የነሱ ስራ ወይም የካታሊስት ስራ ምንድነው? ስፒድ አፕ ማድረግ ነው፣ ማፋጠን፣ ሬቱ ምን እንዲሆን እንዲፋጠን ማድረግ ነው እንጂ ኢኩሊብሪየም ፖዚሽኑን ምን ያደርጉም? አይቀይሩም። ካታሊስት ምን ያደርግም? አይቀይርም። ኦኬ ሶ የካታሊስት ስራ ምንድነው? ስፒድ አፕ ማድረግ ነው፣ ሪአክሽኑ እንዲፋጠን ማድረግ እንጂ ፖዚሽን ኦፍ ኢኩሊብሪየም ምን ያደርግም? አይቀይርም። it does not alter the position of the equilibrium። ይህንን በደንብ ማወቅ ወይም መገንዘብ ይገባል ማለት ነው። እንግዲህ እዚህ ጋር እንደምታዩት አክቲቬሽን ኢነርጂውን እንግዲህ ካታሊስት ስፒድ አፕ የሚያደርጉት ሬት ኦፍ ሪአክሽን በምንድን ነው ብለናል? ሎወር በማድረግ ነው። ምንን? አክቲቬሽን ኢነርጂ። ኦኬ አክቲቬሽን ኢነርጂው ጨመረ ማለት ሬት ኦፍ ሪአክሽኑ ስፒድ አፕ አይሆንም። ኦኬ በጣም ስሎ ነው የሚሆነው። እዚህ ጋር ተመልከቱ፣ ሪአክታንት አለ፣ ፕሮዳክት አለ። እዚህ ጋር በግሪን አይነት ያለውን ተመልከቱ። እዚህ ጋር አሁን እዚህ ጋር አክቲቬሽን ኢነርጂው ሃይ ነው። ኦኬ አክቲቬሽን ኢነርጂው ሃይ ነው። ሶ የምንፈልገውን ፕሮዳክት በቀላሉ ቶሎ ማግኘት አንችልም ማለት ነው። ምን ሲሆን? አክቲቬሽን ኢነርጂው ሃይ ከሆነ ማለት ነው። ነገር ግን ይሄን አክቲቬሽን ኢነርጂ ሎወር ስናደርግ እዚህ ጋር በየሎ እንደምትመለከቱት ይሄ ማለት ነው። ኦኬ ይሄ አክቲቬሽን ኢነርጂ ሎወር ከሆነ ሬት ኦፍ ሪአክሽን ምን ይሆናል? ስፒድ አፕ ይሆናል። ይሄ ተመልከቱ፣ ይሄ ሎወር አክቲቬሽን ኢነርጂ ነው። ስለዚህ ጋር የምንፈልገው ፕሮዳክት ቶሎ እናገኛለን። ነገር ግን ይሄ አክቲቬሽን ኢነርጂ ሃየር ከሆነ ምንድነው የሚፈለገው ፕሮዳክት ምን አይሆንም፣ ልናገኝ አንችልም። ሶ እንግዲህ እዚህ ጋር ፊገር 4.9 የሚያመለክተው a catalyst provides an alternative pathway with what lower activation energy barrier for the reaction። ስለዚህ አክቲቬሽን ኢነርጂ ሎወር በማድረግ ነው ካታሊስት ሬት ኦፍ ሪአክሽን ምን የሚያደርጉት? ስፒድ አፕ የሚያደርጉት ማለት ነው። ኬሚካል ካታሊስት ካን ቢ አይዘር ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። እንግዲህ ካታሊስት ኬሚካል ካታሊስት ምን ሊሆን ይችላል? ፖዚቲቭ ሊሆን ይችላል ኦ ኔጌቲቭ ሊሆን ይችላል። ምንድነው ፖዚቲቭ ካታሊስት ማለት፣ ምንድነው ኔጌቲቭ ካታሊስት ማለት የሚለውን ማየት እንችላለን። እንግዲህ ካታሊስት ፖዚቲቭ ከሆነ ኢንክሪዝ ሬት ኦፍ ሪአክሽን፣ ሬት ኦፍ ሪአክሽን ምን ያደርገዋል? ይጨምራል። ምን በማድረግ? ባይ ሎወሪንግ ዘ አክቲቬሽን ኢነርጂ ኢኤ ዲስ ኢዝ ዋት አክቲቬሽን ኢነርጂ። ስለዚህ ፖዚቲቭ ካታሊስት ሬት ኦፍ ሪአክሽን ምን ያደርጋሉ? እንዲጨምር ያደርጋሉ ማለት ነው። ፖዚቲቭ ካታሊስቶች ምን በማድረግ? አክቲቬሽን ኢነርጂውን ሎወር በማድረግ ማለት ነው። ነገር ግን ካታሊስቱ ኔጌቲቭ ካታሊስት ከሆነ ወይንም በሌላ አባባል ምን ማለት ነው? ኢንሂቢተር እንለዋለን። ኔጌቲቭ ካታሊስት ከሆነ ሬት ኦፍ ሪአክሽን ዲክሪዝ ነው የሚያደርገው። አሁን ለመጀመሪያው እዚህ ጋር ፖዚቲቭ ካታሊስት የሚለውን እዚህ ጋር 2 ሞል ኦፍ ሰልፈር ዳይኦክሳይድ ጋዝ ሪአክት ዊዝ ኦክሲጅን ጋዝ ምን ይሰጠናል? እዚህ ጋር 2 ሞል ኦፍ ሰልፈር ትራይኦክሳይድ ጋዝ። እንግዲህ ይህንን ሰልፈር ዳይኦክሳይድ ጋዝን በኦክሲጅን በርን አድርገን እዚህ ጋር ጋዝ ነው እነዚህ ሁለቱ ሪአክት ሲሆን እዚህ ጋር የምንፈልገውን 2 ሞል ኦፍ ሰልፈር ትራይኦክሳይድ ለማግኘት ኢን ዘ ፎርም ኦፍ ጋዝ ካታሊስት መጠቀም አለብን። ያ ካታሊስት ማለት ነው እዚህ ጋር ቫናዲየም ፔንታኦክሳይድ እንለዋለን። ይሄ አቴ ካታሊስት ማለት ነው። እንግዲህ ይህንን ቫናዲየም ፔንታኦክሳይድ ካታሊስት ስንጠቀም ነው። ይሄ ቫናዲየም ፔንታኦክሳይድ ካታሊስት ምንድን ነው የሚያደርገው? ይህንን ሪአክሽኑን ስፒድ አፕ ያደርገዋል። ያ ማለት ቶሎ ምን እንድናገኝ ያደርጋል ማለት ነው። እዚህ ጋር የሚፈለገው ፕሮዳክት 2 ሞል ኦፍ ሰልፈር ትራይኦክሳይድ ጋዝ እዚህ ጋር ቶሎ እንድናገኝ የሚያደርገን ካታሊስት ነው ማለት ነው። ስለዚህ የዚህ ካታሊስት ስራ ምንድን ነው?
ሪአክሽኑን ስፒድ አፕ ማድረግ ነው እንጂ ራሱ ምን አይሆንም ኮንሱምድ አይሆንም ነው። ሌላው ኔጌቲቭ ካታሊስት እንደነገርኳችሁ ኔጌቲቭ ካታሊስት ወይንም ደግሞ ምን ይባላል ኢንሂቢተርስ እንላቸዋለን። ኔጌቲቭ ካታሊስቶች ማለት ነው ምንድነው ይሄ ዲክሪዝ ሬት ኦፍ ሪአክሽን by increasing what the value of activation energy ስለዚህ ሬት ኦፍ ሪአክሽኑን ምንድነው የሚያደርገው ይሄ ዲክሪዝ ነው የሚያደርገው ኦኬ ሬት ኦፍ ሪአክሽኑን ማለት ነው ምን በማድረግ increasing the value of activation energy ስለዚህ ሬቱ ምን ይሆናል ዲክሪዝ ይሆናል ይሄ የሚሆነው መቼ ነው አክቲቬሽን ኤነርጂ ምን ሲሆን ነው ሲጨምር ማለት ነው ኤግዛምፕል እዚህ ጋር ለኔጌቲቭ ካታሊስት ጋር ኤግዛምፕል ላይ እንደምታዩት ካታሊስት ወይም ደግሞ ኢንሂቢተር የምንለው ኤግዛምፕል 4.5 እዚህ ጋር OCl ማይነስ ይሄ ምንድነው ሃይፖክሎሬት አይን ነው ሃይፖክሎሬት አይን ሪአክት ዊዝ አዮዲን አይን ይሄ አዮዲን ነው አዮዲን አይን ጊቫስ ዋት ምንድነው የሚሰጠን እዚህ ጋር እንደምታዩት አዮዴት አይን ነው ይሄ አዮዴት አይን ነው ኦ አይ ማይነስ ማለት ነው ዛኮስ ኤንድ ኦልሶ ክሎሪን አይ ክሎሪን አይ ሶ እዚህ ውስጥ ምን አለ ማለት ነው እንግዲህ አኳይስ ነው ሶ OH አለ ይሄ OH እንደምንድነው የሚያገለግለው እንደ ኢንሂቢተር ነው እዚህ ጋር ይሄን በደንብ አንደርስታንድ ለማድረግ ልብ በሉ ኤግዛምፕል 4.4 ላይ እንግዲህ ሪፕሬዘንት የሚያደርገው ሄትሮጂኔስ ካታሊስት ነው at a state of what reactant and catalyst are different reactanቱና ካታሊስቱ ዲፈረንት ነው እዚህ ጋር ጋዝ ነው እዚህ ጋር በአንዴም ኦክሳይድ ዘ ሶሊድ ስቴት እዚህ ጋር አሁን በጋዝ ፎርም አይደለም እናገኘው ስለዚህ ምንድነው ሄትሮጂኔስ ነው ኦኬ while ኤግዛምፕል 4.5 ላይ ያለው ግን እዚህ ጋር እንደምታዩት ሆሞጂኔስ ነው ምክንያቱም እዚህ ጋር ካታሊስቱም እዚህ ጋር OH ነው አይደል as inhibit የሚያደርገው ስለዚህ ይሄ OH እንዲሁም ደግሞ እዚህ ጋር አኳይስ ነው ይሄ ምንድነው አኳይስ ነው ኦኬ ሶ ካታሊስቱም እዚህ ጋር ምንድነው ኔጌቲቭ ካታሊስት ነው ኢንሂቢተር ነው ሶ ይሄ ምንድነው ኢንአኳይስ ስቴት ነው የምናገኘው እዚህ ጋር ሪአክታንቱም እዚህ ጋር የምናገኘው ምንድነው ኢንአኳይስ ስቴት ነው ስለዚህ ሁለቱም ምንድናቸው እዚህ ጋር ተመሳሳይ ከሆኑ ደግሞ ምንድነው የምናቸው ሆሞጂኔስ ነው ማለት ነው ሶ ይሄ እንግዲህ ሪፕሬዘንት የሚያደርገው ሆሞጂኔስ ካታሊስት ነው ቦዝ ሪአክታንት ኤንድ ካታሊስት ማለት ነው ስለዚህ ሁለቱም ሆሞጂኔስ ከሆኑ ደግሞ ምንድነው ዘ ሴም ስቴት ይገኛሉ ማለት ሴም ስቴት ይገኛሉ ወይንም ደግሞ ባንድ አይነት ፌዝ ያ ማለት እዚህ ጋርም በሊኩዊድ ፌዝ ነው ኢንአኳይስ ማለት የተገኙት የመጀመሪያው ነገር ግን የመጀመሪያው ወይንም ደግሞ ፖዚቲቭ ካታሊስት የምንለው ግን ዲፈረንት ፌዝ ነው አንደኛው ጋዝ ፌዝ ነው ሌላኛው ይሄ ባናዲየም ኦክሳይድ የምንለው ደግሞ ምንድነው ሶሊድ ስቴት ነው ማለት ነው a substance that catalyze one reaction may have no effect on another reaction እንግዲህ አንድ ሰብስታንስ ካታላይዝ የሚያደርገው አንዱን ሪአክሽን ካታላይዝ የሚያደርግ ሌላኛው ላይ ምን ላይኖር ይችላል ኢፌክት ላይኖር ይችላል ምንም አይነት ተጽዕኖ ላያሳድር ይችላል even that reaction is very similar ማለት ሪአክሽኑ ራሱ በጣም ተመሳሳይ እንኳን ቢሆን አንዱ ላይ የሚያሳድረው ተጽዕኖ ሌላኛው ላይ ምን ላይኖር ይችላል ተጽዕኖ ላይኖር ይችላል ማለት ነው so many of the most highly specific catalysts are those designated by what nature እንግዲህ በተፈጥሮ አንዳንዶቹ ማለት ነው እንግዲህ many of the most highly specific catalysts are those designated by what nature በተፈጥሮ ማለት ነው so a chemical reaction when the chemical reactions in living things are controlled by biochemical catalysts እንግዲህ እነዚህ በተፈጥሮ ህይወት ባላቸው ነገር ላይ የምናገኛቸው ማለት ነው ካታሊስቶች ኮንትሮልድ ባይ ባዮኬሚካል ካታሊስት ኮልድ ምን ይባላል ኢንዛይም ይባላል እንግዲህ ሬት ኦፍ ሪአክሽን ወይም ፋክተር ዳት አፌክቲንግ ሬት ኦፍ ሪአክሽን በተመለከተ ሶስቱን ማን ነው ያየነው ዛሬ ቴምፕሬቸር አይተናል ቴምፕሬቸር ኦፍ ሪአክታንት አይተናል ካታሊስት አይተናል እንዲሁም ደግሞ ኮንሰንትሬሽን ኦፍ ሪአክታንት በተመለከተ ይሄን ይመስላል ማለት ነው ከዚህ በኋላ የሚቀረን ኤክሰርሳይዝ ነው ሪቪው ኤክሰርሳይዝ እሱን የምንሰራ ይሆናል ማለት ነው በቀጣይ እንግዲህ እንደተለመደው ሼር ሰብስክራይብ ላይክ ማድረጋችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን